እንደ አብዛኛው የአፍሪካ ሀገራት መሪዎች መነሻው ድህነትና ችግር ቢሆንም ስልጣንን የድህነት ማራገፊያ ሳያደርግ ስሙን በመልካም ገንብቷል። የላይቤሪያው ፈርጥ የዕለቱ የመሪዎች ዓለም ባለታሪካችን ጆርጅ ታውሎን ኦፖንግ ኦስማን ዊሃ። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ከአፍሪካ ታላላቅ የእግር ኳስ ተጫዋቾች አንዱ ብቻ ሳይሆን በሀገሩ ላይቤሪያ ውስጥ ከፍተኛ የፖለቲካ ስልጣን የጨበጠ ባለልዩ ስብዕና ሰው ነው። 1966 ነበር ሞንሮቪያ ውስጥ የተወለደው። ያደገው በከተማዋ እጅግ ድሃ ከሚባሉ ቤተሰቦች ውስጥ ሲሆን ያሳደጉት አያቱ ነበሩ። ገና በልጅነቱ በአካባቢው ክለቦች ውስጥ እግር ኳስ መጫወት የጀመረው ዊሃ ልዩ ችሎታውን ለማሳየት ብዙም ጊዜ አልፈጀበትም። የእግር ኳስ ህይወቱ የሚጀምረው ገና የ15 ዓመት ታዳጊ እያለ ነበር። ከዛ በኋላ በነበሩት ትግሎችና ውጣ ውረዶች ችሎታውን በበቂው ማውጣት ችሎ ወደ ተሻለው ከፍታ መድረስ ቻለ። ችሎታውን የተመለከተው አሰልጣኙ ለፈረንሳዩ ዲቪዚዮን አሰልጣኝ አርሴን ቬንገር ጥቆማ ሰጠው። በዚህም አንድ እርምጃ ቀድሞ የፈረንሳዩን ሞናኮ ክለብ ተቀላቀለ። 1988 በወቅቱ የሞናኮ አሰልጣኝ በነበረው አርሴን ቬንገር አማካኝነት ወደ ፈረንሳይ ካቀና በኋላ ነገሮች ይበልጥ መስመር ያዙ። ቬንገር ለዊሃ እንደ አባትም እንደ መሪም ነበረ። ዊሃ ያገኘውን መልካም አጋጣሚ የማያባክን ታታሪ በመሆኑ ተፈላጊነቱ እያደር ጨመረ። በዚህም ለሞናኮ፣ ለሲፒጄ እና ለኤስ ሚላን የመጫወት እድሎችን አግኝቷል። በተለይም በኤሲ ሚላን የነበረው ቆይታ በዓለም ላይ ካሉ ምርጥ አጥቂዎች አንዱ ለመሆን ያበቃው አጋጣሚ ሆነለት። እውቅናው፣ ሀብቱ፣ ችሎታው፣ ተፈላጊነቱ ተንከባሎ ከደጁ መጣ። እድል ከነሙሉ ክብሯ ታታሪነቱን ተከትላ እጅ ሰጠችው። ዊሃ በአውሮፓ እግር ኳስ ውስጥ በነበረው ቆይታ የማይረሱ ታሪኮችን ሰርቷል። በእግር ኳስ ታሪክ ስማቸው ሲነሳ የብዙዎችን ልብ ከሚያሞቁ ሰዎች አንዱ ለመሆን ችሏል። 1995 ዊሃ የዓለም ምርጥ ተጫዋቾች ሽልማት በማሸነፍ የመጀመሪያውና ብቸኛው አፍሪካዊ ለመሆን የበቃበት ዓመት ነበረ። በዚሁ ዓመት የዓለም የዓመቱ ምርጥ ተጫዋችና የአውሮፓ ምርጥ ተጫዋች ተብሎም ተመርጧል። ዓለም ሙሉ መስላ ብትታይም ሁሉ በእጁ ሁሉ በደጁ ቢሆንም ምቾት እጅ ሳያሰጠው ውስጡን ረፍት ሳይሰጥ ስለ ሀገሩ ማሰብ አልተወም ነበር። ከእግር ኳስ መልስ ዊሃ አገሩን በተለያየ መንገድ ለማገልገል ወደ ፖለቲካው ዓለም ትምህርትን አክሎበት ገባ። የዊሃ ታሪክ ሲነሳ ለትምህርት ብቁ አይደለም የሚል ትችት ቢሰነዘርበትም ወደ አሜሪካ በማቅናት የመጀመሪያና ሁለተኛ ዲግሪውን በመቀበል ከእግር ኳስ ባሻገር ያለውን የዓለም ሁኔታ መፈተሽና ወደ ሀገሩ መመልከት ጀመረ። 2003 ላይ ፕሬዚደንት ቻርልስ ቴይለር ከስልጣን ከተወገዱ በኋላ ዊሃ የተባበሩት መንግስታት ድርጅት የክብር አምባሳደር በመሆን ወደ ላይቤሪያ ተመለሰ። በ2005 ኮንግረስ ፎር ዴሞክራቲክ ቼንጅ የተባለውን ፓርቲ በመወከል ለሀገሪቱ ፕሬዚደንትነት ተወዳደረ። በመጀመሪያው ዙር ምርጫ አሸንፎ የነበረ ቢሆንም በህዳር 2005 በተካሄደው ሁለተኛው ዙር ምርጫ በዩኒቲ ፓርቲ እጩ በሄለን ጆንስ ሰርሊፍ ተሸነፈ። በጥቅምት 2011 በተካሄደው የፕሬዝደንታዊ ምርጫ ዊሃ በድጋሚ ከሰርሊፍ ጋር ተፋጠጠ። በዚህ ወቅት ግን ከፕሬዝደንት እጩ ዊንስተን ታብማን ጋር በመሆን በሲዲሲ በምክትል ፕሬዝደንትነት የቀረበ እጩ ነበር። ሰርሊፍና ታብማን ከፍተኛ ድምጽ ቢያገኙም አንዳቸውም አብላጫ ድምጽ ባለማግኘታቸው ህዳር 8 ቀን የሁለተኛው ዙር ምርጫ ተካሄደ። ሆኖም ከሁለተኛው ዙር ምርጫ በአንድ ሳምንት ጊዜ ያነሰ ሲቀረው ታብማን በመጀመሪያው ዙር ምርጫ ላይ የተፈጸሙ ኢመደበኛ አሰራሮች እንደ ምክንያት በመጥቀስ ከውድድሩ ራሱን አገለለ። ደጋፊዎቹ ምርጫውን እንዲያቋርጡ አሳሰበ። የመጀመሪያውን ዙር ምርጫ ነፃና ፍትሃዊ መሆኑን መስክረው የነበሩ ዓለም አቀፍ ታዛቢዎች ግን የእሱ ክስ መረጃ የሌለው መሆኑን ገለጹ። ምንም እንኳን የታብማንና የዊሃ ከውድድር መውጣት እንዲሁም አነስተኛ መራጮች ቁጥር መገኘት በድሉ ላይ ጥላ ቢያጠላበትም ሰርሊፍ በከፍተኛ የድምፅ ልዩነት በድጋሚ ተመረጠች። ታህሳስ 2014 ዊሃ በሲዲሲ ስም ለሞንቴራዶ ግዛት በሴናተርነት ተወዳደረ። በዚህም የፕሬዝዳንቷን ልጅ ሮበርት ሰርሊፍን በከፍተኛ ልዩነት አሸነፈ። ዊሃ 78 በመቶ ድምጽ ሲያገኝ ሰርሊፍ ግን ያገኘው ወደ 11 በመቶ ገደማ ብቻ ነበረ። ከሁለት ዓመት በኋላ ለ2017 ምርጫ ተቃዋሚዎችን ለማጠናከር ሲባል የዊሃ ፓርቲ ከሁለት ሌሎች ፓርቲዎች ጋር በመቀላቀል ኮሊዥን ኦፍ ዴሞክራቲክ ቼንጅ የተሰኘ ጥምረት መሰረተ። በ2017 የፕሬዝደንታዊ ምርጫ ዊሃ የጥምረቱ እጩ ሆኖ ቀረበ። የምክትል ፕሬዝደንት እጩ ደግሞ የቦንግ ግዛት ሴናተርና የቀድሞ ፕሬዝደንት የቻርልስ ቴይለር ባለቤት የነበሩት ጆኤል ሃዋርድ ቴይለር ነበሩ። በጥቅምት 10 ቀን በተካሄደው የመጀመሪያው ዙር ምርጫ ዊሃ 38 በመቶ ገደማ ድምጽ በማግኘት ቀዳሚ ሆነ። እሱን ተከትሎ 29 በመቶ ያገኘው ደግሞ የዩኒቲ ፓርቲ እጩ የነበረው ምክትል ፕሬዝደንት ጆሴፍ ቦካይ ሲሆን ለህዳር 7ቱ የሁለተኛ ዙር ምርጫ ማለፍ ቻሉ። ሆኖም በሶስተኛ ደረጃ ያጠናቀቁት ቻርልስ ብሩምስኪንና ሊበርቲ ፓርቲ ያቀረቡት የማጭበርበርና
የብቃት ማነስ ክስ እስኪጣራ ድረስ ምርጫው እንዲራዘም ጠቅላይ ፍርድ ቤቱ ህዳር 6 ቀን ወሰነ። የሊበርቲ ፓርቲ ቅሬታ በሌሎች ፓርቲዎች ዩኒቲን ጨምሮ ድጋፍ አግኝቶ ነበር። ከዚህም ባለፈ ዩኒቲ ፓርቲ ፕሬዝዳንት ኤለን ጆንሰን ሰርሊፍ ለዊሃ እንዲጠቅም በምርጫው ጣልቃ ገብተዋል በሚል ክስ ቢቀርብባቸውም እሳቸው ግን ክሱን አስተባብለዋል። የምርጫ ኮሚሽኑ ምርመራውን አጠናቆ የሊበርቲ ፓርቲ ክስ ውድቅ ካደረገ በኋላ ጠቅላይ ፍርድ ቤቱ በታህሳስ 7 ቀን የዩፒና የኤልፒ ይግባኝ ውድቅ በማድረግ የሁለተኛ ዙር ምርጫው እንዲካሄድ አዘዘ። ምርጫው ታህሳስ 26 ቀን ተካሂዶ ከ60 በመቶ በላይ ድምጽ በማግኘት ቀላል ድል ተቀዳጀ። ጥር 22 ቀን 2018 ቃለ መሐላ ፈጽሞ ስልጣን ተረከበ። በእነዚህ አመራር ጊዜያቶቹ ጆርጅ ዊሃ የእግር ኳሱን ያክል ጠንካራ ስራዎች ሰርቷል ባይባልም የመሰረተ ልማት አውታሮች ላይ አንዳንድ መሻሻሎች እንዲደረጉ ያደረገ ሲሆን አዳዲስ የጤና ተቋማት እንዲገነቡ እንዲሁም አንዳንድ የሀገሪቱ መንገዶች ማስፋፊያ እንዲደረግላቸው ማድረግ ችሏል። በተጨማሪም በትምህርት ተደራሽነት ላይ ያተኮሩ ፖሊሲዎችን አስተዋውቋል። ከነዚህም መካከል በመንግስት ዩኒቨርሲቲዎች የትምህርት ክፍያ ነፃ ማድረግ አንዱ ነበረ። በስልጣን ዘመኑ የላይቤሪያ ኢኮኖሚ ሁኔታ የተደበላለቁ ገጽታዎች ነበሩት። ቀድሞ የነበሩ ኢኮኖሚያዊ ፈተናዎች የ2020 ኮቪድ-19 ወረርሽኝ ጨምሮ ብዙ ውጣ ውረዶች ቢገጥሙትም በቀጣይ ባስተዳደረባቸው 3 ዓመታት ግን ኢኮኖሚው እድገት አሳይቷል። ይህም ቢሆን በሀገሪቱ ያለው ድህነት የስልጣን ዘመኑ ላይ ማነቆ ሆኖ የቆየበት ሲሆን የብዙ ላይቤሪያውያን የኑሮ ሁኔታም አልተሻሻለም። ዊሃ ሙስናን ለመዋጋት ቃል ገብቶ ዘመቻ ቢያደርግም በስልጣን ዘመኑ እንቅፋቱ ነበር። በአንዳንድ መለኪያዎች ደግሞ ችግሩ ከመሻሻል ይልቅ መባባስ ታይቶበት ዘልቋል። እንደዛም ሆኖ ባለብዙ ችግር የሆነችውን ሀገሩን በብዙ መልኩ ለመለወጥ የጣረ ሰው ሆኖ በላይቤሪያውያን ይወሳለታል።